እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ የዮሐንስ ራእይ ትርጓሜ የሚል ነው። የዮሐንስ ራእይ ምዕራፍ 8ን በጸሎት መንፈስ ሆነን እያነበብን የዛሬውን ትምህርታችንን እንጀምራለን። ሰባተኛውንም አይተን በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየሁ። ሰባትም መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምፅም መብረቅም መናወጥም ሆነ። ሰባቱንም መለከት የያዙ ሰባቱ መላእክት ሊነፉ ተዘጋጁ። ፊተኛውን መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመውም ሳር ሁሉ ተቃጠለ። ሁለተኛውን መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህርም ሲሶ ደም ሆነ። በባህርም ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶ ሞተ፣ የመርከቦችም ሲሶ ጠፋ። ሶስተኛውም መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃ ምንጮች ሲሶ ላይ ወደቀ። የኮከቡም ስም ሬቶ ይባላል። የውሃውም ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ። አራተኛውም መልአክ ነፋ፣ የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ተመታ። የእነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁም የሌሊት። አየሁም አንድ ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፉ ያላቸው የሦስቱ መላእክት መለከት ስለሚቀረው ድምፅ በምድር ላይ ለሚኖሩት ወዮላቸው 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 ሲል ሰማሁ። ያለህ የነበርክ ለዘላለምም የምትኖር በጌትነት ዙፋንህ ያለ የጽድቅ ፍርድህ የማይቀለበስ የስልጣን ቃልህ የማይታጠፍ ጥበብህ ሁሉን የምታደራጅ ዕውቀትህ ሁሉን የምትመረምር የምጥቀቶች ጉልላቱ የጥልቀቶችም መሰረቱ ይሆንክ እግዚአብሔር እናመሰግንሃለን። ጥንት የነበርክ እግዚአብሔር ዛሬም ያለ ወደፊትም የምትኖር አንተ ነህ። ጥንት ስለነበርክ ዛሬ አልደከምህም። ዛሬም ስላለህ ነገ አትታጣም። በሁሉ ስፍራ ሁሉ በሁሉ በሁሉ ዘመን ሁሉን የምታውቅ ሁሉን የምትገዛ ሆነ ትኖራለህ። ስለዚህም እናመሰግንሃለን። እግዚአብሔር የዘላለም አምላክ ሆይ ህልውናህን፣ ጥበብህን፣ ባህሪህን ሊመረምር አውቆም ሊደርስበት የሚቻለው ህሊና የለንም። አንተ ግን ትልቅ ነህና እናመሰግናለን። እጅግ ትልቅ ስንሆን ትንሽ የምንሆን እኛን፣ እጅግ ትልቅ ስትሆን ትንሽ የምንሆን እኛን እንደምን ወደድከን። እጅግ ክቡር ስትሆን እጅግ ወራዳ የምንሆን እኛን እንደምን አከበርከን። እግዚአብሔር ሆይ አትውደደን አታክብረን አንልህም። ይህ ሁሉ በጸጋ በቸርነትህ ፈሶልናልና በእውነት እናመሰግንሃለን። ሁሉን የምትይዝ አምላክ የእስራኤልን ብሔራዊ ጉዳይ ከህፃኑ ከሳሙኤል ጋር የተወያየ ሽማግሌውን ኤሊን ጥለህ ከ3 ዓመት ህፃን ጋራ የተወዳጀህ ጌታ ዛሬም ደግሞ እንደዚሁ ሆኗልና ታናናሾቹን ስላከበርከን ምስጢርን ልትነግረን የመላውን ዓለም ሂደት
የታሪክንም ደግሞ እርምጃ ልታስረዳን ፈቃድ ስለሆነ እናመሰግንሃለን። አቤቱ ጌታ ሆይ እባክህ ምስጢርህን ለባሪያዎች ግለጽልን። ምስጢርን የሚገልጥ አምላክ ዛሬም በዙፋኑ አለ እንዲባል የዳንኤል አምላክ ከኛ ጋር አሁን ሁሉንም የምትይዝ ጌታ ሆይ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረት በመካከላችን ትሁንልን። አንተን በማመን አጽናን፣ ልዩ ሶስትነትህንም በመቀበል አጽናን። ዘመናችንን ከአንተ ጋር በሰላም አስፈጽመን። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። እግዚአብሔር ራሱን የሚሰውር አምላክ አይደለም። የዘመናት ምስጢር መዝገብም በእግዚአብሔር እጅ ይገኛል። ስለ እግዚአብሔር ስናውቅ ስለ ዘመናት እናውቃለን። ስለ እግዚአብሔር ስናውቅ እግዚአብሔር ስለፈጠረው ነገር ሁሉ እናውቃለን። እግዚአብሔር አምላካችን ሲፈጥረን የማወቂያ መሳሪያ የሆነውን አእምሮን ብቻ አይደለም የሰጠን፣ ዕውቀትን የሚጠማ ማንነትን በውስጣችን አኑሮልናል። ስለ ነገ እንድንጠይቅ የእግዚአብሔር ፈቃድ ነው። ዘመኑ ምን እንደሚመስል እንድንመረምር የእግዚአብሔር ፈቃድ ነው። እንደውም ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ከወቀሳቸው ሰዎች አንዱ ክፍል የዘመንን ምልክት የማይጠይቁ ሰዎች እነሱ ተወቅሰዋል። ምክንያቱም ማንም ሰው ዛሬ ቀኑ ደመና ይሆን ወይ ዝናብ ወይ ፀሐይ ይሆን ብሎ ላለባበሱ የቀኑን ምልክት ይመረምራል። ላኗኗሩ ደግሞ የዘመኑን ምልክት ካልመረመረ የዕለት እንጂ የዘመን ሰው አይደለም። ስለዚህ ዘመንን የማይመረምሩ ሰዎች ተነቅፈዋል፣ ተወቅሰዋል። ሰብአ ሰገል ዘመንን ስለመረመሩ ጌታቸውን አግኝተውታል። ዘመኑን ቆጠሩና በቀጥታ ወደ ክርስቶስ ነው ያመሩት። ጥበበኞች ናቸው፣ ባለጠጎች ናቸው፣ ነገስታት ናቸው። ይህ ሁሉ ነገር ግን ብቻውን አላሳረፋቸውም። ስለዚህም ዘመን ቆጥረው ወደ ተወለደው ሕፃን ነው የሄዱት። ወደ ተወለደው ሕፃን ነው የገሰገሱት፣ ያውም ብዙ ዋጋ ከፍለው። እኛም ዘመንን ስንመረምር ዘመንን ስናውቅ የክርስቶስን መምጣት ስንረዳ የምንገሰግሰው ወደ ማን ነው? ወደ እርሱ ነው። ጥበብ ሊኖረን ይችላል። ብዙ ዕውቀቶች አከማችተን ሊሆን ይችላል። ገንዘብም ሰብስበን ሊሆን ይችላል። ስልጣንም አግኝተን ሊሆን ይችላል። እነኚህ ሁሉ ነገሮች ግን ክርስቶስ የሚሰጠንን ነገር የሚተኩ አይደሉም። ከጌታችን ከኢየሱስ ክርስቶስ የምናገኘውን ስልጣን አይሰጠንም። ከጌታችን ከኢየሱስ ክርስቶስ የምናገኘውን ገንዘብ አይሰጠንም። ከጌታችን ከኢየሱስ ክርስቶስ የምናገኘውን ዘመድ ወዳጅ አይሰጠንም። ስለዚህ ዘመንን በመረመርን ቁጥር የምንጠጋው ወደ ማን ነው ስንል ወደ ክርስቶስ ነው። በእውነት እንደ ሰብአ ሰገል ብዙ ዋጋ ከፍለን ክርስቶስን የምናገኝበት ዘመን ላይ አይደለንም ያለነው። ብዙ ዋጋ ከፍሎ ክርስቶስ አግኝቶናል። ነገር ግን አልተረዳንም። የጸጋው ቃል ለጆሮአችን፣ ለልባችን፣ ለአፋችን ቀርቦልን ነበረ፣ አልተረዳነው። መዳን ለልባችን፣ ለቤታችን፣ ለቤተ ክርስቲያናችን ቀርቦ ነበረ፣ አልተረዳነው። በሕይወት ላይ ትልቁ እድለቢስነት ፈልጎ ማጣት ብቻ አይደለም። ትልቁ እድለቢስነት ፈልጎን የመጣውን ነገር መግፋት ነው። በሕይወት ላይ ትልቁ እድለቢስነት ፈልጎ ማጣት አይደለም። በሕይወት ላይ ትልቁ እድለቢስነት ፈልጎን የመጣውን መዳን
ፈልጎን የመጣውን እውነት መግፋት ነው። ስለዚህ ይህንን ዘመናችንን ስናየው በዚህ ነገር ተወግተናል። በእውነት የተፈላሰፍንበት ዘመን ነው። ብዙ ዕውቀትን ያከማቸንበት ዘመን ነው። ባለንበት ዘመን ላይ ጣዖት ጠርበን አናመልክ ይሆናል። ነገር ግን የሰራናቸውን ያቆምናቸውን ህንፃዎች እያመለክን ነው። ቴክኖሎጂያችንን እያመለክን ነው። ኮምፒውተሩን እያመለክን ነው። ስልጣኔውን እያመለክን ነው። ቴክኖሎጂውን እያመለክን ነው። የጣዖት ቅያሪ እንጂ ጣዖት ቆሞ አያውቅም። በዚህ ሁሉ ውስጥ ግን ሕያውን አምላክ መፈለግ አልሆነልንም። የእውቀታችን ምጥቀት እግዚአብሔርን አላሳወቀንም። ለምን ስንል እርሱ የመገለጥ አምላክ፣ በየዋህነት የሚገኝ አምላክ፣ ከምሁሩ እየተሰወረ ለገበሬ የሚብራራ አምላክ ነው። ክብር ለስሙ ይሁን። በእውነት ምንም አያውቁም የሚባሉ ያውቁታል። እሱ ያልተማሩ የማያነቡ የማይጽፉ እግዚአብሔር ሲንቀሳቀስ ያያሉ። የሚደንቃችሁ ነው፣ ያያሉ። እግዚአብሔር የማወቅ መብትን ለምሁራን ሰጥቶ ይሆናል። እርሱን የማየት መብት ግን ለየዋሃን ሰጥቷል። በእውነት ይህንን በእናቶቻችን እናያዋለን፣ ይህንን በአባቶቻችን እናያዋለን። እግዚአብሔርን ያዩታል። ሲንጎዳጎድ እግዚአብሔርን ያዩታል፣ ጓዳውን ለመሙላት ሲዘምት እግዚአብሔርን ያዩታል፣ እነሱን ለመርዳት ሲወጣ። መንፈሳዊ ዕውቀታችን ለእምነት አደራ ካልሰጠን ወይም መንፈሳዊ ዕውቀታችን ወደ እምነት ካላደረሰን ከንቱ ዕውቀት ነው። ምክንያቱም የመንፈሳዊ ዕውቀት ግቡ ምሁር ማድረግ አይደለም፣ አማኒ ማድረግ ነው። በተለያዩ ትምህርት ቤቶች የምንማረው ትምህርት ዓላማው ምሁራን ማድረግ ነው። በቤተ ክርስቲያን ግን ያለው ትምህርት ዓላማው ግቡ ምንድን ነው ስንል ዓላማውና ግቡ እኛን አማንያን ማድረግ ነው። ባለፈው ሳምንት በእግዚአብሔር ቸርነት ምዕራፍ 7ን ማየት ጀምረናል። ምዕራፍ 7 ላይ ስለታተሙት ስለ 144,000 ቅቡዓን ተመልክተናል። እነዚህ ከቤተ አይሁድ በታላቁ የመከራ ዘመን በክርስቶስ አምነው ለዓለም የሚመሰክሩ ዳግማዊ ጳውሎሶች፣ ዳግማዊ ጴጥሮሶች፣ ዳግማዊ ያዕቆቦችን አይተናል። ይሄ ብቻ አይደለም። በምዕራፍ 7 ላይ ያየነው በምድር ላይ ከእግዚአብሔር በሚወርደው መከራ እንዳይነኩ የታተሙ ሰዎችን እናያለን። በሰማይ ደግሞ ተጋድሏቸውን ፈጽመው በክብር የተሰበሰቡ ሰዎችን እናያለን። ስለዚህ በክርስቶስ ማመን ጥቅሙ የሁለት ዓለም ባለቤት መሆን ነው። በክርስቶስ ማመን ጥቅሙ በምድር ላይ ከሚወርደው መከራ መዳን፣ በሰማይም ከሚጠብቀን ከዘላለም ሞት ማምለጥ ነው። አንዳንድ ጊዜ በነፍሳችን ብቻ ገና በወደፊት ዘመን በማመናችን እንደምንጠቀም እያሰብን እንታለላለን። ወገኖቼ በክርስቶስ በማመናችን ከዝሙት ድነናል። ይሄ በራሱ ከበሽታ መዳን ነው። ከስካር ድነናል። ይሄ በራሱ ከበሽታ መዳን ነው። ገንዘባችን እንኳን የሚበረክተው ክርስቲያን ስንሆን ነው። ንጽህናችን እንኳን የሚጠበቀው በክርስቶስ እናምን ነው። ቤታችን ሰላማዊ የሚሆነው፣ ትዳሩ የሚቃናው፣ ልጆቹ የበረከት ፍሬ የሚሆኑት፣ ምኞታችን በልጆቻችን የሚፈጸመው በእውነት በክርስቶስ እናምን ነው። ስለዚህ በክርስቶስ ማመን ዋጋው በሁለት ዓለም ነው። በዓላውያን ነገስታት የአምልኮ መልክ ደግሞ ባላቸው ክርስቲያንን በሚሉት የሚመጣብን ስደት አለ፣ ነቀፋ አለ። ከእርሱ ላይ ጋርደን ይችላል። በመጨረሻው ዘመን አምላካችን እግዚአብሔር ከእርሱ ዘንድ ግን ከሚመጡ ቁጣዎች ግን ይጋርደናል። በእውነትም ከሰው ቁጣ በሱ እንጠጋለን፣ ከሱ ቁጣ ግን በማን እንጠጋለን? ስለዚህ ከማይሸሹት፣ ይግባኝ ከማይጠይቁበት፣ ከማያመልጡት
ጥግም ከማያስጥልበት ቁጣ በክርስቶስ በማመናችን እናመልጣለን። ስለዚህ በክርስቶስ ማመናችን አንዱ ይሄ ጠቀሜታ አለው። ምዕራፍ 7 ነው የሚነግረን። ሁለተኛው ደግሞ ከዘላለም ሞት ድነን በዘላለም ርስት ከቅዱሳን ጋር ባለ ሀገሮች እንሆናለን። እኛ በዚህ ባለን ኑሯችን በኢትዮጵያ በሀገራችን ባለ ሀገር ሲባል ይከፋናል አይደለ? ምክንያቱም ለኛ ባለ ሀገር ትርጉሙ ምንድነው? የማያውቅ ያልተማረ ያልሰለጠነ ነገር የማይገባው ከዘመን ጋር ባዕድ የሆነ እያለ የሌለ ብለን ነው የምናስበው። ባለ ሀገር ማለት ግን ሀገር ያለው ማለት ነው። በእውነት ሀገር የሌላቸው ስልጡን ከምንሆን ምነው ባለ ሀገር በሆነ። እንደምን ባረገልን ወገኖች፣ ባረገልን። ከሁሉም የለንም ያለነው አየር ላይ ነው ያለነው። ትውልዳችንን ስናየው አየር ላይ ነው ያለው። ምክንያቱም ሀገር የለውም፣ ባለ ሀገር መሆን አልፈለገም። በመንግስተ ሰማያት ባለ ሀገሮች እንድንሆን የነፍስ ስደተኛ ከመሆን እንድንድን በእውነት ክርስቶስ ጠርቶናል። ትልቁ ስደተኝነት የስደተኞች ጣቢያ የሌለበት ማኩረፊያ የሌለበት የነፍስ ስደት ነው ወገኖቼ፣ የነፍስ ስደት ነው። ስለዚህ ምዕራፍ 7 ባለ ሀገሮች እንደሆነ የድል ዝማሬ እንደተዘጋጀልን ይነግረናል። በምዕራፍ 6 ላይ ስለ 7ቱ ማህተሞች መተርተር ነው ያየነው። 7ቱ ማህተሞች ሲከፈቱ ብዙ አስጨናቂና ብርቱ የሆኑ ፍርዶች ተገልጠዋል። እግዚአብሔር ግን በታላቅ መዓቱ ውስጥ ታላቅ ምህረት አለው። በታላቅ ቁጣ ውስጥ ታላቅ ከለላ አለው። ስለዚህ ምዕራፍ 7 በታላቅ ቁጣ ዘመን ላይ እግዚአብሔር ለልጆቹ ያሳየውን ታላቅ ምህረት ይነግረናል። ይሄንን ታላቅ ምህረት፣ ይሄንን ዝማሬ፣ ይሄንን የመዝሙር ቀጠሮ ከነገረን በኋላ ምዕራፍ 8 ላይ ከምዕራፍ 6 የሚቀጥለው ሐሳብ መጋጠም ይጀምራል። ስለዚህ ምዕራፍ 7 እንደ ስርዋጽ የገባ ነው። የአማንያን ልብ እንግዲህ ተስፋው ምንድነው? ይህ ሁሉ ነውጥ ከሆነ ተስፋው ምንድነው? ይህ ሁሉ የመከራ ማዕበል ከወረደ ተስፋው ምንድነው እንዳይሉ ምዕራፍ 7 ላይ እግዚአብሔር ለአይሁዳውያን እግዚአብሔር ለመላው ዓለም ያዘጋጀውን የተስፋ ቀጠሮ ይነግረናል። በምዕራፍ 8 ላይ ከ6ኛው ምዕራፍ የቀጠለው ሐሳብ እናገኛለን። እንዲህ ይላል፣ 7ኛውንም ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። 7ኛውን ማህተም የፈታው ማን ነው? ኢየሱስ ክርስቶስ ነው፣ በዙፋኑ የተቀመጠው። ክብር ለሱ ይሁን። ምዕራፍ 6 ላይ የእነዚያን የቅዱሳን የመላእክትን የታተሙትን የ144 ሺዎችን ዝማሬ ነው የምናገኘው። በምዕራፍ 8 ላይ ግን ማህተሙን የፈታውን ክርስቶስን እናገኘዋለን። 7ኛውን ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙትን 7ቱን መላእክት አየው። 7 መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምፅም መብረቅም መናወጥም ሆነ። 7ኛው ማህተም በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በምዕራፍ 7 ላይ ሰማይ በዝማሬ ደምቋል። በመላእክት ዝማሬ ብቻ እንዳይመስላችሁ፣
ተጋድሏቸውን በጨረሱ ሰማዕታት ተጋድሏቸውን ጨርሰው ሰማያዊ ወደብ በደረሱ ቅዱሳን የድል ዝማሬ ደምቆ ነው የምናነበው። ምዕራፍ 8 ላይ ግን እኩል ሰዓት የሚያህል በሰማይ ምን ሆነ? ዝምታ ሆነ። ለምንድን ነው እኩል ሰዓት ያህል በሰማይ ዝምታ የሆነው? ሁለት ምክንያቶችን ነው የምንጠቅሰው። አንደኛ የሰባቱ መለከት ምስጢር ሊገለጽ ስለሆነ በሰማይ የሚያድሩት ቅዱሳን በመገረም በመደነቅ በዝምታ ተዋጡ። የሰባቱ መለከቶች ምስጢር ወይም የእግዚአብሔር ፍርድ ሊገለጥ ነውና በሰማይ የሚያድሩ ቅዱሳን በመገረም በመደነቅ በዝምታ ተዋጡ። ሁለተኛው በሰማይ እኩል ሰዓት ያህል ዝምታ የሆነው ለምንድን ነው ስንል በመከራ ውስጥ ያሉ፣ በጭንቅ ውስጥ ያሉ፣ በጣር ውስጥ ያሉ፣ በመገፋት ውስጥ ያሉ በመጨረሻው ዘመን የሚገኙ ቅዱሳኖች በምድር ላይ ያሉ የእግዚአብሔር ሰዎች ጸሎታቸው ወደ ላይኛው መንበር ሲያርግ እግዚአብሔር የልጆቹን ልመና ለመስማት ሰማይ ዝም እንዳለ ነው የምናየው። ይሄ የሚያሳየን የእግዚአብሔር ልጆች ልመና በሰማይ ትልቅ ሞገስ እንዳለው ነው። ክብር ለስሙ ይሁን። ምክንያቱም መልአኩ ቀጥሎ ይህንን የቅዱሳንን ጸሎት ከዕጣን ጋር በእግዚአብሔር ፊት ሊያሳርገው ነው። ስለዚህ ጸሎቱ በእግዚአብሔር ፊት እስኪደመጥ እስኪያርግ ድረስ በሰማይ ዝምታ ሆነ። እግዚአብሔር የልጆቹን ጸሎት ያከብራል። ወገኖቼ በክርስትና ውስጥ እያለን ድሃዎች የምንሆነው ለምን ይመስላችኋል? በክርስትና ውስጥ እያለን ድሃዎች የምንሆነው የጸሎትን ኃይል ባለማወቅ ነው። ትልቁ ሞኝነታችን የኔ ጸሎት ምን ይፈይዳል ብለን ማሰባችን ነው። እግዚአብሔር ግን ጸሎታችንን የሚሰማው ስለኛ ማንነት አይደለም። ጸልዩ እሰማችኋለሁ ስላለው ስለ ቃል ኪዳኑ ነው። እግዚአብሔር የልጆቹን ልመና በመከራ ውስጥ ያለውን የቅዱሳንን ጩኸት እንደዚህ ባለ ክብር ነው የሚያስተናግደው። ስለዚህ አብዝተን እንድንጸልይ የሚያደርገን ጸሎታችን በሰማይ አደባባይ እንደዚህ ክብረት ያለው መሆኑን የሚገልጽልን ነው። ይሄ ዝምታ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 24 ቁጥር 15 ላይ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ብሏል። ስለ መጨረሻው ዘመን መከራ ነው እየተናገረ ያለው። የመጨረሻው ዘመን መከራ የማይቀርብ ቢሆን እንኳን የክርስቲያኖች ጸሎት ግን መከራውን ያቀለዋል። ስለዚህ በመጸለይ የሚለወጡ ብዙ ነገሮች አሉ ወገኖቼ። የማይለወጡ እየመሰለን ዝም ልንል አይገባንም። በመጸለይ የሚለወጡ ብዙ ነገሮች አሉ። ስለዚህ በመከራው ስለሚኖሩ በጭንቅ ውስጥ ለሚያጣጥሩ መላላጡ ሰዎች በእውነት መጸለይ አለብን። እግዚአብሔር የልጆቹን ጸሎት ይሰማልና ልመናችን በሰማይ አምላክ ፊት ምን አለውና ሞገስ አለውና እንደዚህ ስለምንደመጥ ወገኖቼ ስለ ብዙ ነገሮች በእግዚአብሔር ፊት መጸለይ አለብን። የመጨረሻው ዘመን መከራ የሚቀለው በጸሎት ነው። የተዘጋው ደጅ የሚከፈተው በጸሎት ነው። የጨለሙ ቀኖች የሚበሩት በጸሎት ነው።
የመጨረሻው ዘመን ትልቅ ፈተናም ደግሞ መጸለይ አለመቻል ነው። መጸለይ አለመቻል ነው። የብዙዎቻችን ከተመቱብን የክርስትና ጉልበቶች አንዱ የጸሎት ህይወታችን ነው። የጸሎት ህይወታችን ተመቶብናል። የምንጸልየው በመንፈሳዊ እሳት እየተቀጣጠልን አይደለም። የምንጸልየው በልማድ ነው፣ በድንዛዜ ነው። ለጸሎት የመደብነውን ሰዓት እንኳን ስናየው በጣም የሚያሳፍር ነው ወገኖቼ፣ በጣም የሚያሳፍር ነው። በጣም የሚያሳፍር ነው። ለወሬ የመደብነውን ሰዓት ስናየው ለጸሎት ከመደብነው ሰዓት ጋር ፈጽሞ የሚነጻጸር አይደለም። ችግራችንን ለእግዚአብሔር ከመንገር ለሰው መንገር ነው እየቀለለን የመጣው። ይሄ በእውነት ትልቅ ክስረት ነው ወገኖቼ፣ ትልቅ ክስረት ነው። ስለዚህ በመጨረሻው ዘመን መከራውን የሚያቀለው ጸሎት ነው። ትልቁ ፈተናም ደግሞ መጸለይ አለመቻል ነው። ምክንያቱም በዛች በጭንቅ ሰዓት ላይ ደቀ መዛሙርቱ መጸለይ አልቻሉም። መጸለይ ስላልቻሉ ጴጥሮስ ካደ። መጸለይ ስላልቻሉ ጴጥሮስ በስጋ ተዋጋ። እኛም መጸለይ ካልቻልን እንክዳለን፣ ብሎም ደግሞ በስጋ እንዋጋለን። ነገር ግን የዓለም ዜጋ እንደመሆናችን ይቺን ዓለም ከምንጠቅምበት ነገሮች አንዱ ለዚች ዓለም በጸሎት መንበርከክ ነው። ለዚች ዓለም በጸሎት ማማጥ ነው። ብዙ ህዝቦችን የማናውቃቸውን በዳርቻ ያሉትን እጃችን የማይደርስባቸውን አይናችን የማያቸው ህዝቦችን መጥቀም እንችላለን። በምን ስንል ረጅሙን የእግዚአብሔር እጅ በጸሎት በማንቀሳቀስ። ዓመተ ዓለም አልፎ አሁን ያለነው ምን ላይ ነው? ዓመተ ምህረት ላይ ነው ያለነው። ይህ የምህረት ዘመን 2000 ዓመት ሆኖታል። ይህንን 2000 የምህረት ዓመት ተዘርግቶ ግን ሰዎች አልተጠቀሙበትም። ስለዚህ ዓመተ ምህረት በዓመተ ፍርድ ይለወጣል ማለት ነው። የዘመን መጨረሻን መከራና ጭንቅ ስናየው እግዚአብሔር ዓመተ ምህረትን አጥፎ ዓመተ ፍርድን እንደዘረጋ ነው የምናየው። የሰው ልጆች 2000 ዓመት የጸጋ ዓመት ተሰጥቷቸዋል፣ አላወቁበትም። ስለዚህ እግዚአብሔር ደግሞ የቅጣትና የፍርድ ዘመንን ያመጣል። በምዕራፍ 8 በምዕራፍ 9 ላይ የምናየው ይህንን ነው። በነገራችን ላይ ምዕራፍ 8 እና ምዕራፍ 9 ሁለቱም ተያያዥ ምዕራፎች ናቸው። በምዕራፍ 8 ላይ 4ቱ መለከቶች ወይም የእግዚአብሔር ፍርዶች ተገልጸዋል። 3ቱ ፍርዶች ደግሞ በምዕራፍ 9 ላይ ተገልጸዋል። ፍርዶቹን ስንመለከታቸው አብዛኛዎቹ ፍርዶች ለምሳሌ ውሃ ወደ ደም መለወጥን ስንመለከት፣ የምንጮችን መበከል ስንመለከት፣ የቀን መጨለምን ስንመለከት እነኚህ መቅሰፍቶች በግብጽ ሀገር በፈርዖንና በግብጻውያን ላይ የወረዱ መቅሰፍቶች ናቸው። ፈርዖን ደንዳና ስለነበረ እነዚህ መቅሰፍቶች ወርደውበታል። ስለዚህ የመጨረሻው ዘመን ሰዎችም ልክ እንደ ፈርዖን ልባቸው ደንዳና ነው። ስለዚህ ያንን በሚመስል ቅጣት እንደሚቀጡ ነው የምናየው። ወገኖች የልብ ደንዳና ከመሆን እግዚአብሔር ይሰውረን። ሰባተኛውንም ማኅተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙትን 7ቱን መላእክት አየሁ። 7ም መለከት ተሰጣቸው። ዝቅ ብለን እንደምናነበው ይሄ መለከት የእግዚአብሔር ፍርድ ነው። በሰው አመፀኝነት ላይ የሚገለጥ የእግዚአብሔር ፍርድ ነው። እግዚአብሔር በዘመን መጨረሻ የተጸየፈው እርኩሰት ምን ይመስላችኋል? በዚህ በምዕራፍ 9 ቁጥር 20 ላይ እናነበዋለን። ፍርድን የቀሰቀሰው
ፍርድን የቀሰቀሰው መዓትን ያወረደው ኃጢአት ምን ይመስላል? በእነዚህም መቅሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ስራ ንስሐ አልገቡም። ስለ መግደላቸውም ቢሆን ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም ይላል። ስለዚህ አጋንንትን ማምለክ የመጨረሻው ዘመን እርኩሰት። በዚህ በመጨረሻው ዘመን ላይ እግዚአብሔር የለም የሚሉ ብዙዎች አሉ። በሰይጣን መኖር ደግሞ ያምናሉ፣ ያስጠነቁላሉ። የእግዚአብሔርን ሕልውና ይክዳሉ፣ የሰይጣንን ሕልውና ደግሞ ያምናሉ፣ ከሱም ጋር ህብረት ያደርጋሉ። ስለዚህ አምልኮ ባዕድ እንደዚህ እንደ መጨረሻው ዘመን በዓለም ላይ የተስፋፋበት ዘመን ከዚህ በፊት አልታየም። አሁኑ ደግሞ ጣዖት አምልኮት ነው የምናየው። ቀደም እንደገለጽኩላችሁ ዛሬ ስልጣኔውን እያመለክን ያለ ነው። ጠበብቶችን እያመለክን ያለ ነው። እነሱ እንዳሉት ነው የምንለው። እግዚአብሔር ያለውን እንኳን እነሱ ካሉት ጋር ለማስታረቅ ጭንቀት ላይ ያለ ነው። ስለዚህ ጣዖት ይቀየራል እንጂ በዘመናት አይቀርም። ስለዚህ የተቀየረው ጣዖት ምንድነው ስንል ይሄው የምንጠቅሰው ነገር ነው። ህንጻው ጣዖታችን ነው። ቴክኖሎጂው ጣዖታችን ነው። ስልጣኔው ጣዖታችን ነው። እነ እገሌ የምንላቸው ፈላስፎች የምንላቸው ንግግር አዋቂዎች እነዚህ ሁሉ ጣዖቶቻችን ናቸው። የመጨረሻው ዘመን አሁን ቁጣ የቀሰቀሰው ነገር ይሄ ነው። ፍርድን ያወረደው ነገር። ሶስተኛው ደግሞ ምንድነው? ግድያ ነው። በዓለም ላይ የታወቁ ከተሞች አሉ። በአንድ ሰከንድ ውስጥ ወይም በ5 ሰከንድ ውስጥ አንድ ሰው የሚገደልባቸው ከተሞች አሉ። ሀገር ብቻ እንደሚመስለው ከተሞች አሉ። ብዙ ሰዎች በዚህ በዘመናዊው ዓለም በዘመናዊ አገሮችም ሁሉ ሳይቀር ህይወታቸውን በከንቱ ያጣሉ። በገንዘብ ፍቅር በሰከሩ፣ ባደንዛዥ እጽ በደነዘዙ ሰዎች፣ ቂማቸውን ወደ በቀል በለወጡ ሰዎች፣ በሽብርተኞች ብዙ ሰዎች ህይወታቸውን ያጣሉ። ስለዚህ ግድያ ከመቼውም ጊዜ ይልቅ በዘመናችን ከፍ ብሏል። ሌላው አስማት ነው። የጥንቆላ ስራዎችን ነው የምናየው። አስማት የጥንቆላ አሰራር ነው የምናየው። ብዙ ጠንቋዮች፣ ብዙ አስጠንቋዮች እየፈሉ ያለበት ዘመን ላይ ነው ያለነው። ኮከብ ቆጠራውን ብናየው ብዙ ነገሮች አሉ የሚጠቀሱ ነገሮች። ዝሙት ነው ሌላው ይጠቅሳል እዚህ ላይ። ዝሙት ነው የሰው ልጆች ፍጹም እንስሳ የሆኑበት። እንስሳ እንኳን ወራት አላቸው። ወራት የማያውቁ እንስሶች የሆኑበት፣ ከእንስሳ ያነሱበት ዝሙትን ያየን ያለ ነው። ሰው ፍትወቱ እየገዛው ነው ያለው። እንስሳዊ ባህሪው እያዋረደው ነው ያለው። መውደቁ ብቻ እንዳይመስላችሁ ደግሞ ይሄንን እየቀባባውና እያሞገሰው ነው ያለው። ስርቆት ነው ሌላው። ሌብነት የተስፋፋበት ዘመን ነው። በእውነተኛ ክርስቲያኖች ሳንቀር ጉቦ መስጠትና ጉቦ መቀበል እንደው ኃጢአት የማይመስለን እኮ አይምሮ ላይ ደርሰናል እኮ ወገኖቼ። የማይመስለን አይምሮ ላይ ደርሰናል። የትም ፍጪው ዱቄቱን አምጩ ይላል ክፉ ባል እኮ ነው የሚለው። ልክ እንደዚህ አይነት ከየትም ይሁን ብቻ ላግኝ ልበልጽግ የሚባልበት ዘመን ላይ ነው ያለነው። ስለዚህ ሌብነት የተስፋፋበት ዘመን ላይ ነው። የድሮ ሌባ ምናልባት ፕሮቶኮልን አይጠብቅ ይሆናል። ዛሬ ለመስረቅ የሚማሩ አሉ። ተምሬ ይሄን ትምህርት አጥንቼ እንዲሰርቃለሁ ብሎ ሌብነትን አቅደው የሚማሩ ብዙ ምሁራን ሌቦች፣ በስልጣን ላይ የተቀመጡ ክብር የሌላቸው ሌቦች፣ በሃይማኖት ላይ የተቀመጡ ግን ክብር የሌላቸው ሌቦች የመጨረሻው ዘመን መገለጫ ነው። የምንለው ምንድነው? ሲሾም ያልበላ
ሲሻር ይቆጨዋል ነው። ስለዚህ እንዳይቆጨው ይሰርቃል። ስለዚህ ሌብነት ዘውድ ጭኖ እየገዛን ያለው ወገኖቼ። በእነኚህ ኃጢአቶች ምክንያት እግዚአብሔር ይህንን የመከራ ጽዋ ይህን የመከራ ፍርድ በምድር ላይ ያፈሳል። በእግዚአብሔርም ፊት የሚቆሙትን 7ቱን መላእክት አየሁ፣ 7 መለከት ተሰጣቸው ይላል። ልብ አድርጉ። ይህንን ፍርድ በዓለም ላይ የሚገልጹ በእግዚአብሔር ፊት የሚቆሙ መላእክት ናቸው። ስለዚህ ፍርዱ በእግዚአብሔር ቁጥጥር ስር ነው ያለው። ከዚህ በኋላ የምናነበው መከራ፣ ከዚህ በኋላ የምናነበው ጭንቅ ከእግዚአብሔር ቁጥጥር ውጭ አይደለም፣ በእግዚአብሔር እጅ ውስጥ ነው ያለው። ምን ይመልሰዋል ይህንን ፍርድ ስንል ዝቅ ብሎ እንደምናነበው ንስሐ ነው የሚመልሰው። ግን በመጨረሻው ዘመን ያሉ ሰዎች ከክፉ ስራቸው ንስሐ ለመግባት እንኳን ልባቸው እሺ አይላቸው። የሚደንቅ ነው። በዓመተ ምሕረትም አልተመለሱም፣ በዓመተ ፍርድም አልተመለሱም። ስለዚህ ፍጻሜያቸው በጎርፍ ይሆናል ማለት ነው። እግዚአብሔር ያስበን። 7 መለከት ተሰጣቸው። መለከት ህዝብን ለመሰብሰብ እስራኤላውያን ይጠቀሙበታል። ህዝብን ለመሰብሰብ፣ ጦርነትን ለማወጅ፣ በዓልን ሰንበትን ለመግለጽ፣ ደስታን ለመግለጽ መለከትን ይጠቀማሉ። ስለዚህ መለከት ፍርድን ነው የሚያመለክተው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ልብ አድርጉ። ጸሎታችን በእግዚአብሔር ፊት እንደ ጣፋጭ ዕጣን መዓዛ አለው። እግዚአብሔር የልጆቹን ጸሎት በመዓዛ ነው የሚቀበለው። ዕጣኑ የሚጨስበት ቦታ አለ፣ እንደገና ደግሞ ሽታው ደግሞ የሚማርክበት ቦታ አለ። ስለዚህ በምድር ላይ ሆነን የጸለይነው ጸሎት በሰማይ የእግዚአብሔርን መቅደስ ያውዳል። ዕጣን 2 ባህሪ አለው። አንደኛ በእሳት ነው መዓዛው የሚወጣው። የጸሎት መዓዛችን የሚወጣው በክርስቶስ የፍቅሩ እሳት ነው። ይሄ ዕጣን አሁንም ልክ ሲጨመር የመጀመሪያ አቅጣጫ ወዴት ነው? ወደ ላይ ነው። የጸሎታችን ማድራሻው እግዚአብሔር ነው። በእውነት ጸሎታችን በእግዚአብሔር ፊት እንደ ጣፋጭ ዕጣን መዓዛ አለ። ስለዚህ እግዚአብሔር እስክንጸልይ ይናፍቃል ማለት ነው። እንድንጸልይ እግዚአብሔር ያበረታታናል ማለት ነው። ለማንም አባት የልጆቹን ድምጽ ከመስማት የበለጠ የሚያስደስተው ነገር የለው። ለወለደ ሰው ያን ያህል ሙዚቃ አስደሳች አይደለም። ለወለደ ሰው ከሙዚቃ ይልቅ ደስ የሚያሰኘው ነገር የልጆቹን ድምጽ መስማት ነው። እግዚአብሔር የልጆቹን ድምጽ ሲሰማ ደስ ይሰኛል። ክብር ለስሙ ይሁን። መቼም ኩሩ ልጆች ወልዶ ነው አንልም። አላዋቂ ልጆች ግን ወልዶ ነው እንላለን። እኛ አላዋቂዎች ነን። በእውነት የሁሉ አልገባንም። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋራ ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ልብ አድርጉ። ይሄ መሰዊያና ይሄ ጥና በብሉይ ኪዳን መቅደስ ውስጥ የምናገኘው ነው። መሰዊያውን የምናገኘው አደባባዩ ላይ ነው። መሰዊያው ላይ ስለ ኃጢአት የሚቀርብ መስዋዕትን እናገኛለን። የዕጣኑን መሰዊያ ደግሞ የምናገኘው በቅድስተ ቅዱሳኑ በራፍ ላይ ነው። ዙፋኑ በራፍ ላይ ነው። የመሰዊያውና የጥናው ግንኙነት ምንድነው ስንል በጥናው ላይ የሚጨመረው እሳት ከመንደር የሚጫር አይደለም፣ ከመሰዊያው ላይ የሚጫር ነው።
መሰዊያው የቀራንዮ ምሳሌ ነው። ዕጣኑ ደግሞ የቅዱሳን ወይም የእግዚአብሔር ወገኖች ጸሎት ምሳሌ ነው። ጸሎታችን በእግዚአብሔር ፊት መዓዛ የሚኖረው ከመሰዊያው ሲጫር ብቻ ነው እሳቱ። ይሄ ማለት ምን ማለት ነው ስንል በክርስቶስ መስዋዕትነት ላይ ተመስርተን እግዚአብሔርን ስናመልክ ነው። በክርስቶስ የደም ዋጋ ላይ ተመስርተን እግዚአብሔርን ስናመልክ ጸሎታችን በእግዚአብሔር ፊት ምን አለው? ዋጋ አለው። ተወዳጅ ነው። ስለዚህ መሰዊያው የክርስቶስን መስዋዕትነቱን፣ ዕጣኑ ደግሞ የቅዱሳንን ጸሎት ያመለክታል። ልብ አድርጉ። ቁጥር 5 ላንብብላችሁ። መልአኩም ጥናውን ይዞ በመሰዊያው እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምፅም መብረቅም መናወጥም ሆነ። በምድር ላይ ታላቅ ፍርድ የተገለጠው በሁለት ምክንያቶች ነው ማለት ነው። አንደኛ የክርስቶስን መስዋዕትነቱን የደሙን ዋጋ የሰው ልጆች በዓለም የሚኖሩ ስላልተቀበሉ ታላቅ መከራ በምድር ላይ ታዟል። ምክንያቱም ኢየሱስ ክርስቶስ የታላቅ መዳን ምክንያት እንደሆነ ሁሉ የታላቅ ፍርድ ምክንያት ነው። ለሚያምኑት የታላቅ መዳን ምክንያት ነው፣ ለማያምኑት ደግሞ የታላቅ ፍርድ ምክንያት ነው። ይሄ ብቻ ደግሞ አይደለም። ደማችንን ተመራመረ ፍረድልን የሚሉ የቅዱሳን ጸሎታቸው በእግዚአብሔር ፊት ተቀባይነት ስላገኘ በጥናው ላይ እሳቱንና ዕጣኑን ጨምሮ ወደ ምድር ጣለው። ስለዚህ በምድር ላይ የተገለጠው ታላቁ ፍርድ የክርስቶስን የደሙን ዋጋ ባለመቀበል፣ ሁለተኛ የቅዱሳን ጸሎታቸው ደርሶ እግዚአብሔር ሲፈርድ ነው። ይህን ሁለት ነገር ያመለክተናል። የክርስቶስን የደሙን ዋጋ ባለመቀበል የእግዚአብሔርን ሰዎች በመግፋት በምድር ላይ የወደቀው መከራ ነጎድጓድና ድምፅም መብረቅም መናወጥም ሆነ ይላል። ነጎድጓዱ የሚያውክ ነው፣ እረፍት የሚነሳ ነው። ድምፅ ደግሞ ብዙ ወሬዎች ነው፣ ውዥንብር ነው። መብረቅም ደግሞ ታላቅ ጥፋትን የሚያመለክት ነው። መናወጥም ደግሞ መሰረት የለሽ መሆን ነው። እነኚህ ሁሉ ነገሮች በክርስቶስ ባለማመንና የእግዚአብሔርን ሰዎች በመግፋት በምድር ላይ ይሆናሉ። ሰባቱን መለከት የያዙ ሰባቱ መላእክት ሊነፉ ተዘጋጁ። ፊተኛው መልአክ ነፋ፣ ደምም የተቀላቀለበት በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ የዛፎችም ሲሶ ተቃጠለ፣ የለመለመም ሳር ሁሉ ተቃጠለ ይላል። አራቱንም መቅሰፍቶች ስንመለከት ተፈጥሮ ላይ ያነጣጠረ ነው። በመጽሐፍ ቅዱስ ንባብ ውስጥ እንደምንመለከተው ሰው ሲቀጣ ለሰው የሆነው ነገር ሁሉ አብሮ ይቀጣል። ስለዚህ አሁን ተፈጥሮ ነው እየተቀጣ ያለው። የመጀመሪያው መቅሰፍት እንስሳት የሚበሉት ሳራቸው፣ ግጦሻቸው ሙሉ ለሙሉ ሲሶ መውደሙን፣ ሰዎች የሚመገቡት እህልም ደግሞ መውደሙን የሚያሳየን ነው። ስለዚህ በመጨረሻው ዘመን ከሚሆኑት ክስተቶች አንዱ ምንድነው ስንል ረሃብ ነው። እንስሳት የሚግጡት ሳር ያጣሉ። ከፍተኛ የሆነ የምግብ እጥረትም ይከሰታል። በእውነት ያለንበትን ዘመን ስናየው ያለ ልክ የሚቀማጠሉ ጥቂት ሰዎችን እናያለን። የዕለት የምግብ ዋስትና የሌላቸው ደግሞ እጅግ ብዙ ህዝቦችን እናያለን። የሚወለደው ህዝብና ምድሪቱ የምታመርተው ነገር መመጣጠን አልቻለም ወገኖች። ይህ ነገር ግን አንዱ የእግዚአብሔር ምንድነው? ፍርድ ነው።
እግዚአብሔር ፍርድ ነው። ስለዚህ ተፈጥሮ በእርሷ ላይ የሚኖሩባትን ፍጡራን ማስተናገድ አትችልም ማለት ነው፣ ወይም ለማስተናገድ ትዝላለች ማለት ነው። የምታውቁት ነው። እንኳን ሰው መሬቱም ጉቦ ለምዶ አለማዳበሪያ ይሆናል እንዴ? ሁሉም ጉበኛ ሆኗል እኮ። ባክኗል፣ ተፈጥሮ አቅማቷል፣ ተዝለፍልፏል። ይሄ አንዱ የእግዚአብሔር ፍርድ ነው። ሁለተኛው መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ። የባህርም ሲሶ ምን ሆነ? ደም ሆነ። በባህርም ከሚኖሩ ሕይወት ካላቸው ፍጥረቶች ሲሶ ሞተ። 1/3 ነው ወገኖች፣ ቀላል ጥፋት አይደለም። የመርከቦችም ሲሶ ጠፋ። የሚቃጠል ተራራ የሚመስል ነገር ነው እየወረደ ምን ላይ ወደቀ? ባህር ላይ። የመጀመሪያው ቅጣት ምን ላይ ነው የወደቀው? መሬት ላይ ነው። ሁለተኛው ቅጣት ደግሞ ባህር ላይ ነው። ስለዚህ በባህር ላይ የሚኖሩ እንስሶች ሁሉ መውደማቸውን የሚያመለክት ነው። ይህ ዘመናችንን እንኳን ስናየው ከፍተኛ የሆነ የባህር ብክለት የባህር እንስሶችን ህልውና አደጋ ላይ ጥሏል። ካለፉት ዘመናቶች ይልቅ ውቅያኖሶች፣ ባህሮች ምን እያሉ ነው? እየተበከሉ ነው ያሉት። በዚህም የሚደርሱ ጥፋቶች አሉ። አንደኛ ከባህሩ አሳ በማጥመድ የምግብ ዋስትናቸውን የሚያስጠብቁ ሀገሮች አደጋ ላይ ነው ያሉት። ሁለተኛ እነዚህ የባህር እንስሶች ሙሉ ለሙሉ እየተደመሰሱ ነው ያሉት። ግን ቀጥሎ መርከቦችም እንደሚደመሰሱ ሲሶ እንደሚጠፋ ነው የሚነግረን። አው ያየነው ነው። የመሬት መናወጥ ብቻ እኮ አይደለም፣ የባህር መናወጥም እያየን ነው። በባህር ላይ ያሉ መርከቦችን እየወረወረ የብስ ላይ የሚጥል ከተማ ላይ የሚጥላቸው ማዕበሎችን እያየን ነው። መርከቦች ዓለምን ከዓለም የሚያገናኙ ትልቅ የንግድ መድረክ ናቸው። ስለዚህ በመጨረሻው ዘመን ያለው የንግዱ ስርዓት ከፍተኛ ቀውስ እንደሚደርስበት፣ ንግዱ ዋስትና እንደሚያጣ የሚያሳየን ነው። ይህም ደግሞ ጀምሮናል፣ እያየነው ነው ያለነው። ሶስተኛውን መልአክ ነፋ፣ እንደ ችቦ የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃ ምንጮችም ሲሶ ላይ ወደቀ። የኮከቡም ስም እሬቶ ይባላል። የውሃውም ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ ይላል። እሬቶ ሬት መራራ ማለት ነው። አሁን ደግሞ ሰዎች ከህይወታቸው ጋር ተያያዥ ሆነው መጠጣቸው ውሃ እንደተበከለ ነው የምናየው። ዛሬ ካሉብን ስጋቶች አንዱ የውሃ ደህንነት ነው። ምክንያቱም የምንጠጣቸው ውሃዎች በቀላሉ ሊበከሉ በሚችሉበት ሁኔታ ላይ ተጋልጠዋል። የሚበክለው ደግሞ ያው ስልጣኔም ነው። ድሮ በየገጠሩ እያነሳ እንደዚህ እየዘገን የምንጠጣቸው ወንዞች፣ የምንጠጣቸው ምንጮች ዛሬ የሚጠጡ አይደሉም፣ ተበክለዋል። ስለዚህ ሰው ወደ አፉ ለሚያስገባው ውሃ እንኳን ዋስትና እንደሚያጣ፣ ውሃው እንደሚመረዝ ነው የሚነግረን። እነኚህ ነገሮች ግን የዘመን ክስተት ዘመኑ የወለደው ይመስላሉ አይደለ? ግን የእግዚአብሔር ምን ናቸው? ፍርድ ናቸው። አራተኛው መልአክ ነፋ፣ የፀሐይ ሲሶና የጨረቃ ሲሶ የከዋክብትም ሲሶ ተመታ። የነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁም የሌሊት ይላል። አሁን ደግሞ ታላላቅ ብርሃናቶች በሰማይ ያሉ ሰራዊቶች እንደተመቱ ነው የምናየው። በዚህ ጨለማ ምክንያት ከ24ቱ ሰዓት ሲሶ ምን ይሆናል ማለት ነው? እንደገና በጨለማ ይዋጣል ማለት ነው። ሌሊትም ጨረቃን ማየት አይቻልም፣ ከዋክብትን ማየት አይቻልም።
ከቀኑም እንደዚሁ ሲሶ ጨለማ ይሆናል ማለት ነው። የቀኑን ሲሶ የሌሊቱን ሲሶ ስናወጣው ወደ 8 ሰዓት ያህል እናገኛለን ማለት ነው። አየሁም አንድ ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፉ ያላቸው የሶስቱ መላእክት መለከት ስለሚቀረው ድምፅ በምድር ላይ ለሚኖሩት ወዮላቸው 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 ሲል ሰማሁ ይላል። ስንት ወዮታ ነው? 3 ወዮታ ነው። ስለዚህ በምዕራፍ 9 ላይ እነኚህ 3 ወዮታዎች ይቀጥላሉ ማለት ነው። ወደ ምዕራፍ 9 ገብተን ዋና ሐሳቡን አንስተን እንፈጽማለን። 5ኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየው። የጥልቁን ጉድጓድ መክፈቻ ተሰጠው። ወድቆ የነበረው ኮከብ ማን ነው? አይደለም፣ ሳጥናኤል ነው። ሰይጣን ነው። ሰይጣን ነው። እኛ ብዙ ጊዜ ምንድነው ሉሲፈር ነው ምንለው አይደለ? ደማቅ የንጋት ኮከብ ማለታችን ይሄ የክብር ስሙ ነበር። አሁን የሚጠራበት አይደለም። አሁን ደግሞ 5ኛው መቅሰፍት ስናየው በቀጥታ ከሰው ጋር የተገናኘ ነው። የጥልቁን ጉድጓድ መክፈቻ ተሰጠው ይላል። አሁን እሱ ሰይጣን በራሱ ምንም የሚያደርገው ነገር የለም። ይሄ በኢዮብ ታሪክ ላይ የምታዩት ነው። ግን ከኃጢአታችን የተነሳ ስልጣን ይሰጠዋል። የጥልቁንም ጉድጓድ ከፈተው፣ ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ ይላል። እስካሁን ያየናቸው 4ቱ መቅሰፍቶች ከላይ ነበሩ። አሁን ደግሞ ከጥልቁ የሚወጡ ናቸው የምናየው። ከጢሱም አንበጣዎች ወደ ምድር ወጡ። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔር ማተብ በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውን የለመለመ ነገር ወይም ማናቸውን ዛፍ እንዳይጎዱ ተባለላቸው ይላል። አሁን የደሙ ማህተም የሌለባቸውን በእግዚአብሔር እምነት ያልተቀቡ ሰዎችን እንዲቀስፉ እንዲወጉ ነው የተላኩት። እነኚህ ምኖች አንበጣዎች ምንድናቸው ስንል አጋንንት ናቸው። በዚያ በወደቀው ኮከብ ሉሲፈር በተባለው ያጥያ ኮከብ በተባለው በወደቀው ኮከብ በሳጥናኤል ቀድሞ መልአክ በነበረው በእርሱ የሚመሩ ብዙ አጋንንትን ነው የምናየው። እነኚህ የሚያመጡት ጉዳት ምንድነው ስንል ሞትን አይደለም የሚያመጡት፣ ግን ሞትን የሚያስመኝ ቁስልና ጥዝጣዜ፣ ህመምና በሽታን በምድር ላይ ይዘራሉ ማለት ነው። ይሄ በእውነት ያለንበትን ዘመን ስናየው የሰው ልጆች ሁሉ በበሽታ የሚያቃሱትበት የተወጉበት ዘመን ነው። ይህንን ምን ይመልሰዋል ስንል አሁንም ከእግዚአብሔር ጋር መስማማት ነው የሚመልሰው። በእነርሱም ላይ ንጉሥ አላቸው ይልና እነኛን አንበጣዎቹ ነው። እርሱም የጥልቁ መልአክ ነው። ስሙም በዕብራይስጥ አብዶን በግሪክም አጶሊዮን ይባላል። አብዶንም አጶሊዮንም አንድ ትርጉም ያለው ደምሳሽ፣ አጥፊ ማለት ነው። ስለዚህ እነኚህ አጥፊ የሆኑ አጋንንቶች ናቸው ማለት ነው። ቁጥር 12 ላይ እንሂድ። ፊተኛው ወዮ አልፏል፣ እነሆ ከዚህ በኋላ ገና 2 ወዮ ይመጣል። መከራው ምን እያለ ይመጣው? እየባሰ ነው የሚመጣው ማለት ነው። 6ኛው መልአክ ነፋ፣ በእግዚአብሔርም ፊት ካለ በወርቅ ከተሰወራ መሰዊያ ቀንዶች አንድ ድምጽ ሰማው። መለከትም ያለውን 6ኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ 4 መላእክት ተፈቱ ይላል። እንግዲህ በእስራኤል በስተምስራቅ በኩል ነው። በምስራቅ በኩል ያሉ ለዘመናት የታሰሩ ግን በቀጠሮ የታሰሩ 4 አጋንንቶች እንደተፈቱ ነው የምናየው። እነኚህ አጋንንቶች የመጨረሻውን ዓለም ጦርነት የሚመሩ ናቸው። ይሄ ክፍል ከምዕራፍ 16 ጋራ በሰፊው ወደፊት እናየዋለን። የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ፣ ቁጥራቸውንም ሰማሁ ይላል። እልፍ ጊዜ እልፍ ስታባዙት 200 ሚሊዮን ሰራዊት ነው ከምስራቅ በኩል ወደ ኢየሩሳሌም እየተመራ የሚመጣው። ይሄ ብዙ ጊዜ እንደተነጋገርነው በምስራቅ በኩል ቻይና የምታስተባብረው ጦር ለአርማጌዶን ጦርነት ወደ ኢየሩሳሌም እንደሚመጣ ነው የሚያሳየን። ፈረሶቹም በእነርሱ ላይ የተቀመጠውን እንዲሁ በራእይ አየው። እሳትና ያክንት ዲንም የሚመስል ጥሩር ነበራቸው። እሳት ቀይ ነው፣ ያክንት ሰማያዊ ነው፣ ዲን ቢጫ የሆነ
የጦር መሳሪያን የሚያሳየን። የፈረሶቹም ራስ እንደ አንበሳ ራስ ነበረ፣ ካፋቸውም እሳትና ጢስ ዲንም ወጣ ይላል። ይሄ መጨረሻው ዘመን የኒውክሌር ጦርነትን የሚያሳየን ነው። ካፋቸውም በወጡት በእሳቱና በጢሱ በዲኑም በእነዚህ 3 መቅሰፍቶች የሰዎቹ ሲሶ ተገደለ። የፈረሶቹ ስልጣን በአፋቸውም በጅራታቸውም ነውና ጅራታቸው እባብን ይመስላልና ራስም አላቸው በእርሱም ይጎዳሉ ይላል። ስለዚህ የመጨረሻው መቅሰፍት በስድስተኛው 7ኛውንም መቅሰፍት እናገኘዋለን። የመጨረሻው የዓለም ጦርነት ነው ማለት ነው። የመጨረሻው የዓለም ጦርነት ነው ማለት ነው። የሰው ልጆች ሁሉ ለዘመናት የታጠቁትን ክፋታቸውን ስልጣኔያችን የሚሉት የመጨረሻውን ክፋታቸውን ሰው በሰው ላይ የሚያፈስበት የክፋት ቀጠሮ እንደሆነ ነው የምናየው። በእውነት ከእግዚአብሔር ፍርዶች አንዱ ሰዎች እርስ በርሳቸው ተስማምተው መኖር አለመቻል ነው። ስለዚህ ክፎች ለክፎች የቅጣት መሳሪያ የፍርድ መሳሪያ እየሆኑ ያገለግላሉ ማለት ነው። ከዚህ ሁሉ ግን መቅሰፍት የምንድነው የበጉ ደም ማህተም ሲያርፍብን ነው። ስለዚህ በክርስቶስ ማመናችንና በክርስቶስ አምነን መጽናታችን በመጨረሻው ዘመን ከሚገለጠው ከእግዚአብሔር ፍርድ የሚጋርደን ነው። ክብር ለስሙ ይሁን። ያስተማረን ጌታ በእውነት ይህንን ምስጢር የገለጸልን አምላክ ስሙ የተመሰገነ ይሁን። በሚቀጥለው ጊዜ ከምዕራፍ 10 እናያለን። ክፍሉን በሚገባ እንድታነቡት ደግማችሁ እንድትከልሱት አደራ ላለሁኝ። እግዚአብሔር ይባርካችሁ።